አቤጌል ልብሷን ቀይራ ናታንን ለማማለል እየሞከረች ነው። ድንገት ሻወር እየወሰደ እያለ ነበረ ክፍሉን በእርግዳ ገብታ አብረን ካላደርን ስትል ስታስጨንቀው የነበረ ማለት ነው። እሱ ደግሞ እንዴት ይህንን አሰብሽ? አሁንም ይህንን ነገር አላቆምሽም ወይ? በማለት ሊያስወጣት እየሞከረ ነበረ። እሷ ዛሬ ካንተ ጋር ነው ማደር የምፈልገው ብለዋለች። እሱ ግን አርግዘሽ እኔን ለማግባት ነው ወይ? አንዴ ቃል ገብቼልሻለሁ ቀለበት እንደማደርግልሽና እንደማገባሽ። ስለዚህ ከጋብቻ በፊት ምንም አይነት ነገር እንድታደርጊ ቤተሰቦችሽም አይፈልጉም። እኔም ከጋብቻ በፊት መነካካት አልፈልግም በማለት ሊያባብላት እየሞከረ ነበረ። በፍጹም እያባበልከኝ ነው እንጂ ይህንን ነገር አንተ ፈልገው አይደለም። ቀለበትም ልታስርልኝ አልፈለግም ስላስገደድኩክ ነው እንጂ በማለት ስታስጨንቀው እወድሻለሁ ብሏታል ማለት ነው። ውጪ ሲላትም እምቢ ስላለችው መጀመሪያ ከንፈሬን ሳመኝ ባለችው መሰረት ከንፈሯን ስሟታል ማለት ነው። ከዚህ በኋላ በድንጋጤ እሱ ሲርበተበት እሷ ቁጭ ብላ በደስታ የአሸናፊነት ስሜት ላይ ሆና ስትስቅ ነበረ። ከዚህ በኋላ ከወጣችለት በኋላ ራሱን ለማረጋጋት እየሞከረ ነበረ። በሌላ በኩል ዳጣና ውሃ አንድ ላይ ከተኙ በኋላ ነበረ ዳጣን ተረት ንገሪኝ እንቅልፍ እንዲወስደኝ በማለት ውሃ ታስጨንቃታለች ማለት ነው። ዳጣ ግን ማንም እየነገረኝ ስላላደገ እኔ ተረት በጭራሽ አላውቅም በማለት ትመልስላታለች። የምታውቂውን ንገሪኝ እንቅልፍ የሚወስደኝ ተረት ከሰማው ነው ስትላትም የራሷን አስተዳደግና ከናታን ፍቅር እንዴት እንደያዛት አባቷ ደግሞ ወደዚህ ቤት እንዴት እንዳመጣት በተረት አይነት እየነገረቻት አስተኝታታለች ማለት ነው። በዚህ መካከል ውሃ የዳጣን ታሪክ ስትሰማ በጣም ነው ያዘነችው። ወይ ስታሳዝን፣ ቤተሰቦቿስ፣ ያፈቀረችው ልጅስ በማለት ስለ ናታንም ስጠይቃት ነበረ። ዳጣ ግን መጨረሻ ላይ ታሪኩን ወደ ራሷ አዙራ ናታንን በጣም ነው የማፈቅረው፣ እሱም ይወደኛል፣ ግን እህቴም ትወደዋለች በማለት ስታወራ ከቆየች በኋላ ድንገት ትዝ ብሏት ዞር ብላ ውሃን ስታይ ውሃ እንቅልፍ ወስዷት ነበረ። ከዚህም በኋላ የመረጋጋት ስሜት ታይቶባታል። ናታን ግን ከኤቢ ጋር ያደረገው ነገር ሆዱ ሲበላው ካደረው በኋላ በጠዋት ተነስቶ ወደ ዳጣ ክፍል ነበረ እየመጣው። ማታ ቤጌል ገብታ ወደ ክፍሉ እንዳስቸገረችው ሊነግራት ከጀመረ በኋላ ተው በቃ በማለት ነበረ እንግዲህ ነገሩን ያቋረጠው ማለት ነው። በጣም ውስጡ ፈርቷል። እንግዲህ ዳጣ ይሄንን ብትሰማ በጣም ነው የሚደብራት። ምክንያቱም ዳጣና ኤቢ እህትማማቾች መሆናቸውን ናታንም ዳጣም ያውቃሉ ከኤቢ በስተቀር ማለት ነው። እና እህትማማቾቹን ሳም ማለት ደግሞ ለዳጣ በጣም ቀይ መስመር ነው የሚሆነው። የምትታገሰው አይመስልም። ናታን ግን በኤቢ እየተሸነፈ ያለ ነው የሚመስለው። በሆነ ባልሆነው ሚስጥሩን እንዳላወጣ በማለት ስታስፈራራው እሱም እየተለማመጣትና የምትለውን ወደ መተግበር እየገባ ነው ማለት ነው። እንግዲህ የምጥን ቤተሰቦች አሁንም ፍቺ ላይ ናቸው፣ አልታረቁም። ምጥን ከፍተኛ ድብርት ውስጥ ገብታለች። በዚህም የተነሳ ራሷን በጣም እየጎዳች ስለሆነ ወይዘሮ ማርታ ጸጉሯን ቅባት እየቀባች ሽሮባ እየሰራች ልትንከባከባት እየሞከረች ነው ያለችው። እና በዚህ መካከል ዳጣ እንግዲህ ስለ ቤተሰብ መፋታትና በቤተሰብ መካከል ስላለማደግ ያለውን ጉዳት እየነገረቻት ነበረ ለወይዘሮ ማርታ። አዎ ትዳር ትልቅ ተቋም ነው። መጀመሪያ ስታገቢ ገንዘብ አለው መልክ አለው በማለት ሳይሆን ማግባት ያለብሽ አስተሳሰቡ ምን አይነት ነው፣ ግጭቶች ቢፈጠሩ እንዴት ይፈታዋል የሚል ግንዛቤ ያለውን ሰው ነው ማግባት ያለብሽ በማለት ለዳጣ እየመከረቻት ነበረ ማለት ነው። ዳጣም በምላሹ ወይዘሮ ማርታ ደረጃን በማግባቷ ምን አይነት እድለኛ ሰው እንደሆነች እየነገረቻት ነበረ። አዎ እኔ በጣም እድለኛ ሰው ነኝ፣ ደረጀ በጣም መልካም ሰው ነው በማለት ባሏን እያሞካሸች ነው የምትገኘው። ያው አቶ ደረጀ አሁን ያለበት ጭንቀት ለማርታ ቢረብሻትም አንዳች የተደበቀ ነገር እንዳለ ጥርጣሬ ውስጥ ናት። አቤጌል አንድ ከበድ ያለ ውሳኔ ወስናለች ማለት ነው። ባለፈው ለአርጁን መስተፋቅር አምጣልኝ ብላ ያዘዘችውን ነገር በጣም እያስጨነቀችው ስለሆነ አምጥቶላታል። ለናታንም ልትሰጠው ወስናለች ማለት ነው። መስተፋቅሩን ልትቀበል ስትወጣ እንግዲህ ካላቀፍሽኝ ቃል ገብተሽልኛል እንደምታቅፍ መስተፋቅሩን ሳመጣልሽ፣ ስለዚህ መድኃኒቱ አይሰራልሽም እና እቀፊኝ ባላት መሰረት አቅፈዋለች። አርጁን በጣም ነው ደስ ያለው፣ በጣም ነው የተደሰተ። ዓለምን የጨበጠን የመሰሉ ሳ ስላቀፈችው
እንግዲህ ጥምጥም አድርጎ ይዟት በህልም ዓለም ብዙ ነገር ሳይ ነበረ። ከአቤጌል ጋር በሳር እየተሯሯጡ እንደ ህንድ አክተሮች ብዙ ነገር ሲጫወቱ ሲሯሯጡ በዝናብ ሲደበደቡ እያየ ነበረ እና አቤጌል አቅፋት ስለቆየ ትግስቷ በማለቁ እላይ ላይ ታንቀላፋለ እንዲህ በማለት ስትገፈትረው ነበረ ከህልሙ የነቃው ማለት ነው። እንግዲህ በዚህ መካከል ስለ መድኃኒቱ አወሳሰድ ስትጠይቀው ነበረ። ከምግብ ጋር ቀላቅልሽ አብዩ ብሏታል ማለት ነው። እሷም ወደ መኝታ ቤት በድል አድራጊነት ይዛው ከሄደች በኋላ ውሃ ታይባታለች። ውሃም ማር ነው ወይ በማለት ስትጠይቃት ውጭ በማለት አስወጥታታለች። ከዛም በመቀጠል ወደ ኪችን በመሄድ ለዛ ለናታን ምግብ ስታቀርቢ በሳህን ለብቻው አቅርበሽ ወደ እኔ መኝታ ቤት አምጪውና እኔ መኝታ ቤት እኔ ምን እንደሰራሽለት ካየሁት በኋላ ትወስጅለታለሽ በማለት ትነግራታለሽ ማለት ነው። እሷ መድኃኒቱን በዚህ መካከል ለመጨመር እንዲመቻት ነው ይህንን ዘዴ የተጠቀመችው ማለት ነው። ለዛም ሁኔታው አላማራትም። የሰራውትን ለምን አልነግርሽም በማለት የምግቡን አይነት ትነግራታለች ማለት ነው። እንድትነግሪኝ ሳይሆን አቀራርበሽ እንድታመጭ ነው የምፈልገው ባለቻት መሰረት አቀራርባ ትሰጣታለች። ከዚህም በኋላ ውጭ ጠብቂኝ በማለት መድኃኒቱን ከቀላቀለችበት በኋላ ለዛን ጠርታ እንድትወስድለት ጠይቃታለች ማለት ነው። ለዛም ምንድነው የጨመርሽበት ብላ ስትጠይቃት አይመለከተሽም፣ ምንም አልተጨመረበትም፣ ወስደሽ ብቻ አቅርቢለት በማለት ቆፍጠን ብላ ታዛታል። በሌላ በኩል አቶ ደረጀ ከባድ ጭንቀት ውስጥ ስለወደቀ ናታንን ሊያማክረው ስለፈለገ መኪና ውስጥ አስገብቶ አንድ ጓደኛዬ ከዓመታት በፊት ከሚስቱ ውጭ ልጅ ወለደ። ከዛም በኋላ ሚስትየው ሳታውቅ ልጅቱን ውጭ እየተንገላታች ካደገች በኋላ ከዓመታት በኋላ ይቺ ልጅ አድጋ አባቷን ፍለጋ መጣች። እናም የጓደኛዬ ልጅ ናት በማለት ወደ ቤት አስገባት። ሚስት ይህንን ሀገር አታውቅም፣ የጓደኛው ልጅ እንደሆነች ነው የምታውቀው እና ይንገራት ወይስ አሁንም ይደብቃት በማለት ያማክረዋል ማለት ነው። ማንኛውም ሰው ይሳሳታል። ሴቶች ተደፍረው፣ ወንዶች ደግሞ በአንድ ቀን ስህተት ከሌላ ሰው ልጅ የመውለድ ቻንስ አላቸው እና ምንም ማለት አይደለም፣ ይቅርታ ጠይቆ ቀስ አድርጎ አረጋግቶ ይንገራት የሚል አቋም እንደያዘ ናታን ያሳውቀዋል። እሱ ይሁን እሺ እና ሁለተኛ ልጅ ቢደገመስ በማለት የናታንን አናት ለሁለት ክፍል የሚያደርግ ነገር አቶ ደረጀ ተናግሯል ማለት ነው። እና በዚህ መካከል ናታን ከሌላ ነው የወለደው ወይስ ከቀድሞ የልጁ እናት ነው የወለደው በማለት ይጠይቀዋል። ደረጀ ይህን ነገር ለመናገር ፈቃደኛ አልሆነም። ናታን በጣም ነው የደነገጠው። ምክንያቱም አሁንም ሰላም ያረገዘችው የአቶ ደረጀ ልጅ ነው ብሎ ለማሰብ እጅግ በጣም ከብዶታል። እናም ሁለት ልጅ ከሆነ ዝም ይል ይሻላል በማለት ነበረ ናታን ለነገሩ ምንም አይነት ቃል እንደሌለው ያሳወቀው ማለት ነው። እና ምን ያድርግ ባለው መሰረት ለአቶ ደረጀ የሰጠው ምላሽ ተግቶ ይጸልይ፣ እግዚአብሔር አንድ መፍትሄ አንድ መላ እንዲያመጣለት ሌላ ምንም አማራጭ የለም በማለት ይመልስለታል። በዚህ መካከል እንግዲህ ወደ ቤት ከተመለሱ በኋላ አቶ ደረጀ ከማርታ ጋር ሲቀመጥ ነበረ ናታን ወደ መኝታ ክፍሉ የሄደው እና ዳጣ ተከታትላ ናታን ክፍል ስትገባ ነበረ። አቤጌል እንዳታየን ነው ውጭ ያላት ዳጣ ማለት ነው። ዳጣ በጣም ነው የተናደደችው እና አቤጌል ካየች ችግር ይፈጠራል በማለት ናታን በጣም ነው የፈራው ማለት ነው። እሷ ግን ግንባሯን እንዲስማትና ከዛ በኋላ እንደምትወጣ ነግረዋለች። እሱም ሳሜን ባትኝም እኔ አንቺን መሳም ያስደስተኛል በማለት አገላብጦ ስሟት ደናደሪ በማለት ሸኝቷታል ማለት ነው። በመቀጠል ለዛም የታዘዘችውን መስተፋቀር የተጨመረበትን ምግብ ለናታን ይዛ ወደ ክፍሉ ገብታለች። ይሄን ምግብ ይበላው ይሆን ወይስ ለዛ አንድ ነገር ፈጥራ ከዚህ ሴራ ታድነው ይሆን የሚለውን ነገር በቀጣይ ክፍል የምናይ ነው የሚሆነው። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።